አሞኛል። ምንም በቃ ብርድ ይለኛል ምናምን። ዛሬ የምነግራችሁ ነገር ከምንም በላይ ይከብደኛል። ሁላችንም የምንወዳት የኢትዮጵያ ዩቲዩብ ዓለም ውስጥ ትልቅ ቦታ ያላት ሀይሚ አሁን ያለችበት ሁኔታ ማንም የጠበቀው አይደለም። ይህ ቪዲዮ እንድሰራ አልፈልግም ነበር፣ ነገር ግን እናንተ ቤተሰቦቼ እውነቱን ማወቅ አለባችሁ። ሀይሚ ሆስፒታል ለምን ገባች? ምንድነው የሆነችው? አሁንስ በምን ሁኔታ ላይ ትገኛለች? የሚሉት ጥያቄዎች ሁሉ ምላሽ ይዤ መጥቼላችኋለሁ። ቪዲዮን እስከ መጨረሻው ካላያችሁት ነገሩን በተሳሳተ መንገድ ልትረዱ ስለምትችሉ እባካችሁ አንድም ሰከንድ ሳታሳልፉ አብራችሁን ቆዩ። ምክንያቱም በመሃል የምነግራችሁ የዶክተሮች አስደንጋጭ ምላሽ ሁሉንም ነገር ይለውጣል። ሀይሚ ሁሌም ጠንካራ ናት። በቪዲዮዎቿ ላይ ስትስቅና ስትጫወት እንጂ ታማ ወይም ደክሟት አይተናት አናቅም። ነገር ግን ከሳምንታት በፊት በቪዲዮዎቿ ላይ አንዳንድ ምልክቶች እየታዩ ነበር። ምናልባት እናንተም አስታውሳችሁት ሊሆን ይችላል። ድምጿ ላይ የነበረው ድካም፣ አይኖቿ ላይ የሚታዩ ስቃይ ግን ለማንም መናገር አልፈለገችም። ይህ ህመም መጀመሪያ ላይ እንደ ቀላል ራስ ምታት ነበር። የመጀመሪያው ግን ማንም ያልጠበቀው ነገር ተከሰተ። ይህንን ታሪክ ከመቀጠላችን በፊት ሀይሚ ለዚህ ቻናል የነበራትን ህልም እናስታውስ። ይቺ ምሽት ለሁላችንም ከባድ ነበረች። በድንገት ስልኬ ጮኸ። የሰማሁት ዜና ልቤን አቆመው። ሀይሚ ራሷን ስታ ወደቀች የሚል ነበር። ወዲያውኑ ወደ ሆስፒታል ተወሰደች። በድንገተኛ ክፍል ውስጥ ስትገባ የነበረው ትዕይንት ለማንም አይመኝም። ዶክተሮቹ ወዲያና ወዲህ ሲሉ የቤተሰቦቿ ለቅሶ በጣም የሚረብሽ ነበር። በመጀመሪያ ምርመራ ላይ ዶክተሮቹ ምንም ሊያገኙ አልቻሉም። ይህ ደግሞ ጭንቀቱን ይበልጥ አባባሰው። ምንድነው የሆነችው የሚሉ ጥያቄ በየቦታው ይናፈሱ ጀመር። ከረጅም ሰዓታት ጥበቃ በኋላ ዋናው ዶክተር መጣ። ፊቱ ላይ ምንም አይነት ተስፋ አይታይም ነበር። የሰጠን ሪፖርት ግን ማንኛችንም የጠበቅነው አልነበረም። ሀይሚ የገጠማት የጤና እክል እዚህ ጋር ትክክለኛውን ወይም የተሳሳተውን ሕክምና ሁኔታ በዝርዝር ይህ ህመም በጣም አልፎ አልፎ የሚከሰትና ጥንቃቄ የሚያስፈልግ ነው ዶክተሩ ብሎ ተናግሯል። ዶክተሩ አንድ ነገር ተናገረ። ይህንን ማሸነፍ የምትችለው በሁለት መንገድ ብቻ ነው አለ። ሁለተኛው መንገድ ግን በጣም አስፈሪ ነበር። ስለዛ ሁለተኛ መንገድ ከመናገራችን በፊት ለሀይሚ አብረን እንጸልይ። የሀይሚ እናትና አባት አሁን ባሉበት ሁኔታ እጅግ ተሰብረዋል። ሀይሚ ሁሌም ለሰው ደስታ የምትኖርና ለምን ይሄ ነገር ደረሰባት እያሉ ተጨነቁ። ጓደኞቿ ቢሆኑ በየተራ ሆስፒታል እየመጡ ይጠይቋታል። አንዳንዶች ሲገቡ እያለቀሱ ነው የሚወጡት። ምክንያቱም የሀይሚን ያህል ደስተኛ ሰው በዛ ሁኔታ ማየት ይከብዳል። አሁን ላይ የሀይሚ ከፍተኛ ክትትል ውስጥ ትገኛለች። ዶክተሮች የሚችሉትን ሁሉ እያደረጉ ነው። አንዳንድ መሻሻሎች ቢታዩም ገና ስጋቱ አልቀነሰም። ሁኔታውን በየደቂቃው እየተከታተለን ነው። ይህ ቪዲዮ እስከተቀረጸበት ሰዓት ድረስ ያገኘነው መረጃ ይህን ይመስላል። ውድ የሀይሚ ቤተሰቦች አሁን ከእናንተ የምትፈልገው አንድ ነገር ብቻ ነው፣ ጸሎት። በኮሜንት መስጫው ላይ አይዞሽ ሀይሚ በቶሎ ትመለሻለሽ የሚሉ መልእክቶችን አስቀምጡ። እሷ ስትነቃ እነዚህን ኮሜንቶች አይታ ብርታት እንድታገኝ እንፈልጋለን። እንዲሁም የተሳሳቱ መረጃዎችን የሚያሰራጩ ሰዎችን አትስሙ። እውነተኛውን መረጃ በዚህ ቻናል ላይ ብቻ እናደርሳችኋለን። ነገ ጠዋት ዶክተሮቹ ሌላ ሪፖርት እናቀርባለን። ውጤት እንደደረሰን ወዲያውኑ ይዘንላችሁ እንመጣለን። ለዚህ ቤተሰብ አዲስ ከሆናችሁ እና ቪዲዮ ለመጀመሪያ ጊዜ የምትመለከቱ ከሆነ ቻናሉ ሰብስክራይብ፣ ቪዲዮ ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።